ወልጄ አልሄድኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ እንደሱ አይነት ሰው አለ ብዬ አላስብም እኔ እንዴት እንደለመንኳት ጋይስ እንዴት እንደለመንኳት ታዲያ እንዴት ነው ስራ መስራት የምንችለው ቢያንስ እንኳን ሴቱ ናችሁ ሴት ስታዩ አታልፉ በጣም ብዙዎች አሉ እንደነሱ ደፍረው ያልተናገሩ እስኪ እንስማቸው በኢየሱስ ስም እንዴት ነው መስራት የሚቻለው እዚህ ሀገር ላይ እንዴት ነው መስራት የሚቻለው ምንም ሳታጠፋ መንጃ ፍቃድ አንጠልና ቴሌብር ላይ 1000 ብር ይቆርጥባል 2000 ብር ይቆርጥባል እንዴት ነው መስራት አረ ኮፒ ሊንክ አድርጉና ለሚመለከተው አካል አድርሱልን በእኛ ገንዘብ ትራፊኮች ወፈሩ አዳነች አበቤ ምንድነው ፌስቡክ ላይ ያነበብኩት ያዳነች አበቤ ዲዛይነር የኤልሻዳ ዲዛይነር ሆና ተገኘች ብሎ ደግሞ ተጽፎላችኋል አዳነች አበቤ ተራ ዲዛይነር ነው እንደሚያነሳት እንዴ ፕሮቶኮል የላትም እንዴ አዳነች የራስ ፕሮቶኮል የለሽም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንደመከርማችሁልኛል እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን በዛሬ ከምንመለከታቸው ቪዲዮዎች ውስጥ መካከል ቬሮኒካ ዳነ ለህዝቡ ጥሪ ያስተላልፋለች ምን አይነት ጥሪን ያስተላልፈችው የሚለውን በቪዲዮአችን አብረን የምንመለከተናል ከዛ በመቀጠል ደግሞ ጂጂ ኪያ ስላዳነች አበቤ የተናገረችው ከባድ ንግግር አለ ምንድነው እሱ የሚለውን አብረን የምንመለከት ይሆናል ሌሎችም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ስለሆነ ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ነው እንዲሁም ለቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ ወደ ዛሬ ቪዲዮቻችን አንዴ አራዳ ልጆች በተለይ ወጣቶች ፕሊስ ይቺን ቪዲዮ አንዴ ያቱ እግዚአብሔር አቢ እንዴት ነህ ሰላም ነው እኔ ተስፋ አልቆረጥኩም ነበር ጓደኞቼ ዛሬ እሑድ ኳስ ተጫውተው ነበር የቡሬ ሜዳ ዋንጫ አሸንፎ አመጡልኝ አንተን ግን ልታየው አልቻልክም እኔ ናፍቀኸኛል እንዴት እንደምችለው ካላንተ አላውቅም አቢ አንተ ጨክነህብኛል እኔ ግን አልቻልኩም በጣም ናፍቀኸኛል አቢ ወይ ዋንጫውን አየኸው ጓደኞቼ እንዴት እንደሚወደው ይሄን ሁሉ ፍቅር ግን አንተ ልታይ አልቻልክም ይሄ ሁሉ ስቃይ አንተ ልታይ አልቻልክም ለኔ ፈረደ ያንተ እናት በሷ ቦታ ብትሆን አስበዋል ያንተ እናት ብትሆንስ እንዲያለቀሰች ያለች አንተ እርድና መስሎ ዛሬ ያደረከው ያለው ነገር ማለት ነው ነገ ህይወትን ቢያሳጣ ሁላችንም እርድና መስሎ ያደረግን ያለ ነው አንድ ነገር አለ ሁላችንም ጸብም ሊሆን ይችላል ሱስም ሊሆን ይችላል ምንም ሊሆን ይችላል ነገ ህይወትን ያሳጣል ከዛ እናት ነች እንዲቁጭ ብለን ታረቅ ምሽት ማለት እርድና መስሎን ነው እኛ እንዲያደረግን ያለ ነው ማለት ነው ግን አስቡ ውስጥ ዛሬ ላይ አብሮ ወይ የሚለው ነገር ዛሬ ላይ ሁሉም አብሮ የሚጨፍረው ነገ ይረሳል አንድ ሳምንት ነው 40 እስኪወጣ ከዛ በኋላ ሁሉም ይረሳል እናት ግን ሁሌ ምሽት እንዲቁጭ ብላ ታለቅሳለች ሳሎ ያራዳል እና ከዚህ ቪዲዮ መማር የለብንም ነው የምትለው ለጓደኛም ሼር አድርግለት ከዚህ ቪዲዮ መማር የለብን እግዚአብሔር እናትህ ብትሆንስ እንዲቁጭ ብላ ምታለቅ ብቻ አስቡበት እግዚአብሔርን አስቡበት ሰሞኑ ወጣቱ ያው የተቸገረውም ከሀገር በመውጣት እዚሁ ያለው ደግሞ ያው ሱስ በመዘህቅ የማይሆን ነገር ውስጥ እየገባ ቤተሰቡንም እያስጨነቀ ይገኛል በተለይ ደግሞ እናትና አባቱን ላላስፈላጊ ነገር እየዳረገ ይገኛልና ይህ ቪዲዮ ለወጣቶች ነው ወጣቶች ከቻልን በመንችለው አቅም ተፍጨርጭረን ሀገራችን ላይ ቆይተን ያው እናትና አባቶቻችንን ቤተሰቦቻችንን ብናስደስት ጥሩ ነው ካልቻልን ደግሞ በቃ እናታችን ጋር ሆነን እናታችንን የማያስከፋ አባታችንን ጋር ሆነን አባታችንን የማያስከፋ ድርጊቶችን እያደረግን ለቤተሰቦቻችን ብንቆይ እነሱን የበለጠ ያስደስታል እንጂ እኔ ያስከፋል ብዬ አላስብም እንዴት እንደለመንኳት ጋይስ እንዴት እንደለመንኳት ታዲያ እንዴት ነው ስራ መስራት የምንችለው ቢያንስ እንኳን ሴቱ ናችሁ ሴት ስታዩ አታልፉ ሴቱ ነሽ እያየሽ እንደዚህ ቢጃማ ለብሼ በቤት ልብስ ወጥቼ ስራ እየሰራው ብለምናት ጋይስ በቀደም ጸጉር ቤት በር ላይ ሰሜን መዘጋጃ አካባቢ ጸጉር ቤት ገብቼ ስቆጣ ከአንድ ሰዓት በር ላይ ግቢ ላይ ቆምሽ ከአንድ ሰዓት በላይ ግቢ ላይ ቆምሽ ሰው ግቢ በር ላይ ከአንድ ሰዓት በር ላይ ቆምሽ መጥቶ ሰው ነው የከሰሰው ብሎ ታርጋ ፈጠረ
እሱ ታርጋውን ፈቶብኝ እኔ 2 ቀኑ ነው ማሰር አልችልም ማለት ነው። አላሳሰርኩትም። ለምን አላሳሰርሽው ማለችኝ። አላውቅም እኔ ታርጋ ማሰር አልችልም ጎሚስታ እየሄድኩ ነው ላሳስረው አልኳት። በእኔ መስጊድ አካባቢ ማለት ነው። አይመለከተኝም እኔ ጉዳይ አይደለም ማለት ነው። እናት ልክ ነሽ ግን በእናትሽ በቃ አለፊኝ። እኔ ከፈለግሽ እዚህ ጋር ቆመሽ አሳስሬ ልምጣ። እኔ ቤተሰብ አስተዳዳሪ ነኝ። አለፊኝ አልኳት። ደግሞ ተክለ ሃይማኖት ለ400 ብር ስራ ነው የሄድኩት። በእናትሽ አለፊኝ በቃ አታይኝ ምናምን ብዬ እንደዚህ ልብሴንም እንደዚህ ነው ስራ እየሰራው ምናምን አልኳት። ጋይስ እግዚአብሔርን ከ1 ሰዓት በላይ ነው ለመንኳት። ይሄ ቅጣት እያለብኝ ማለት ነው። ሰሌዳ የለውም። እግዚአብሔርን አሳያችኋለሁ። ሰሌዳውን ወስዳ ይሄን ደግማ ጻፈችብኝ። ይሄም ማለት ነው። አሁን ታዲያ እንዴት ነው ስራ የምሰራው? እንዴት ነው እዚህ ሀገር ስራ ታዲያ የሚሰራው? እንደው አረብ ሀገር አይሻልም? ይሻላል። ሰው ቤትም ቢሆን አረብ ሀገር። ሰሞኑን የትራፊክ ክስ ሁሉንም እያማረረ ይገኛል። በተለይ ደግሞ ያው የራይድ ሹፌሮች እና የታክሲ ሹፌሮች በቃ ምንም ከአቅማችን በላይ ነው በማለት ቪዲዮ እየሰሩ ይገኛሉ እና በጣም ሰሞኑን ይሄ ነገር በጣም አነጋጋሪ ነው። በጣም ብዙዎች አሉ እንደነሱ ደፍረው ያልተናገሩ። እስኪ እንስማቸው። በኢየሱስ ስም እንዴት ነው መስራት የሚቻለው እዚህ ሀገር ላይ? እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፈቃድ አምጣልና ቴሌብር ላይ 1000 ብር ይቆርጥባል፣ 2000 ብር ይቆርጥባል። እንዴት ነው መስራት? ኧረ ኮፒ ሊንክ አድርጉና ለሚመለከተው አካል አድርሱልን። ምንም ሳላረቅ ይኸው 1000 ብር ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? እሺ ምንም ሳናረግ ምንም ሳታጠፋ ፍሬቻ ላይ አበራ ማለት ሲገባ ፍሬቻ አብርቻለሁ። ኧረ የት ነው የሚኬደው? መስራት ካልቻልን በቃ ወይ መረሽኑን በቃ አስገቡና የሆነ ቦታ ላይ ግቢያሉ ጫጭቡን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱልኝ። ኧረ በጌታ በኢየሱስ ስም በእኛ ገንዘብ ትራፊኮች ወፈሩ ቅልብ ሆኑ እኮ አህያ ሆኑ። በእውነት በሬ ያከሉ አስጨነቁን እኮ በጣም አስጨነቁን። እንደ ሌባ ኮንትሮባንድ እንደያዘ ሰው እንደ ወንጀለኛ እየተሯሯጥን እንሰራለን። ና መንጃ ፈቃድን አንጣለኝ ባልሰጠውም ወንጀል ነው፣ በሰጠውም መከሰስ ነው። በዚህ ሁኔታ እንዴት ነው አብረን መቀጠል የምንችለው? በእውነት መንግስት አለ? ለማን አቤት እንበል? ኮድ 3 ግብር ገብረን ከአቅማችን በላይ ግብር ገብረን አስጨንቃችሁን፣ አንዴ ለኢንሹራንስ፣ አንዴ ደግሞ ለቀይ መስቀል፣ አንዴ ለመንገድ ፈንድ እያላችሁ እየተቀበላችሁን በተለያየ መልኩ ገንዘብ ከኛ እየተቀበላችሁ እንዴት ነው የምታስጨንቁን? እሺ ማን ነው አቤት የሚላቸው? እንደዚህ መሯቸው ሁሉም ማለት ይቻላል። እስኪ አንዳንድ እየወጣችሁ ኢንተርቪው አድርጓቸው፣ ምን ያህል እንደመረራቸው ይነግሯቸዋል። የምሬ ነው የምላችሁ። ሀገራችን ላይ መስራትና መለወጥ ካልቻልን የት ሄደን እንድንለወጥ ነው? ስደት፣ ከዛ በኋላ ስቃይ። ለምንድን ነው ሁላችንም አንተባበረው? እስኪ ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እኔ ነኝ ይበል አንድ ሰው መልስ ይስጠን። የምር ወንድሞቻችን እንደዚህ እየተበደሉ እንደዚህ እየሰለቻቸው የሚያስተዳድሩት ቤተሰብ ልጅ ይኖራቸዋል። ይሄናል ባንጨካከን ጥሩ አይመስላችሁም? ሁላችሁም ሼር ኮፒ ሊንክ ሪፖስት አድርጉት። በቃ እስኪ መፍትሄ እናገኝ። እስኪ አሁን ሁላችንም ማለት ነው። ቸር የተናገረው ንግግር አለ፣ ስሙትና ሰላማችሁ ይብዛ። በዛው እንደ ሹፌር ባለው ለታ አሁን ዝም ብላ አስቡ። ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው የሚል ቀጥ ነው የምትል። እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆም ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን፣ ቦታ ሊሰጣቸው ሲገባ ቦታ አልባ በየቦታው አሰማርታ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብር። በጣም ልክ አለ። እንደተመለከታችሁት ያው ይሄ በጥቂቱ ነው አሁን ያቀረብኩላችሁ ማለት ነው። ብዙዎች አሉ ቪዲዮ እየሰሩ ነው እንደዚህ አይነት ነገሮችን እየተቃወሙ ምን አይነት ነገር እንዳደረሰባቸው ጥፋት ሳያጠፉ እየተቀጡ እንደሆነ ብዙዎች ሪያክት እያደረጉ ነው በአሁኑ ሰዓት። ሲቀጥል ደግሞ እዚች ጋር ቪዲዮ የሰሩትን ብቻ አይደለም ማየት ያለብን፣ ቪዲዮ ያልሰሩ ስንት በደል የደረሰባቸው ጥፋት ሳያጠፉ የተከሰሱ ስንት ወጣቶች አሉና እንደዚህ አይነት ነገር መንግስት ምን እስኪሆን እንደሚጠብቅ ግራ እየገባኝ ነው። የህብረተሰቡን ችግር ዝቅ ብሎ ካላየ ምን አይነት ኃላፊነት እየወሰደ እንደሆነ መንግስት በጣም
አስቸጋሪ ነው በአሁኑ ሰዓት። የኔ ባዮ ላይ ገብታችሁ ቮት አድርጉኝ ብያችሁ ነበረ። ያደረጋችሁኝ ያላችሁ አመሰግናለሁ። ግን ደግሞ መጀመሪያ በ10,000 ነበር የሚበልጠኝ አንደኛ የሚመራኝ ልጅ፣ ቀጥሎ በ20,000፣ ቀጥሎ በ30,000፣ ቀጥሎ 40,000 ገብተናል የሚበልጠኝ ማለት ነው። እና አታደርጉኝማ። እሺ ሰሞኑን ቬሮኒካ ላነ በእነዚህ አይነት ጥያቄ ወደ ህብረተሰቡ መታለች እና ቮት እደረጋለሁ ብላ ያሰበችውና እሷ የተደረገችው ቮት በጣም ፈጽሞ ተቃራኒ ሆኖባታል። እና ቮት ማድረግ የምንችል ከሆነ እስኪ ሁላችንም እየገባን ቮት ብታደርጓት ደስ ይለኛል። ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሀዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልሄድኩም ቤተሰብ ጋር። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታምታሳለች ሴት አለች አይደል? እና ባል አጠገብሽ ሆኖ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል በጣም ይቀርታል። የኔው ነሽ ስሜቴ ባይን የሚገባሽ። እነዚህ እንዶች ሁላችንም እናስታውሳቸዋለን። በተለይ ደግሞ ሶሻል ሚዲያ ላይ ሰሞኑን ቲክቶክ ላይ ሲዘዋወር የነበረ ቪዲዮ አለ። ምንድነው እሱም ያው ባልየው የሚስትየውን ክብር በሚነካ መልኩ ቪዲዮ እየቀረጸ ያው ፕራንክ ነው በማለት መጨረሻ ላይ ለህዝቡ አጋርተው ነበር እና እንዴት የሚስትህን ክብር አውርደህ ፕራንክ ብለህ ቪዲዮ ትለቃለህ በማለት ብዙዎች ቅሬታቸውን አቅርበውበት ነበረ እና ይቅርታ ብለው ቪዲዮ ለቀው ነበረ። ግን ይቅርታውም ተገቢ አይደለም፣ አጠያየቅም ደስ አይልም በማለት ብዙዎች ሀሳባቸውን እየገለጹበት ነበረ። ግን ሚዲያ ላይ ቀርበው በዚህ መልኩ ተናግረዋል። ሚስትየውም ምን አይነት ፍቅር እንደሚሰጣት ምን አይነት እንክብካቤ እንደሚሰጣት ተናግራለች ማለት ነው። ግን በአጠቃላይ እነሱ የፈለጉትን ነገር ወይ ደግሞ ባልየ የፈለገውን ነገር ያገኘ ይመስለኛል። አቴንሽን ነበር የፈለገው። በሚገርመው ነው ማግኘት ከሚገባቸው በላይ ነው አቴንሽን የሰጠናቸው ብዬ አስባለሁ። እንደኔ አዳነች አበቤ ምንድነው እኔ ፌስቡክ ላይ ያነበብኩት የአዳነች አበቤ ዲዛይነር የኤልሻዳይ ዲዛይነር ሆና ተገኘች ብሎ ደግሞ ተጽፎላችኋል። አዳነች አበቤ ተራ ዲዛይነር ነው እንደሚያነሳት እንዴ? ፕሮቶኮል የላትም እንዴ? አዳነች የራስ ፕሮቶኮል የለሽም? የጎጃሚዋ ኤልሻዳይ የአዳነች አበቤ ዲዛይነር አለበሰቻት። ያው ዩ ጋዴሚት እኔ መበለጥንም ማለት ሞቼ ነው የምበለጠው። ስሞት ነው የምትበልጭ ስላለኝ መልተሻል እንጂ አትበልጭኝም። ምን አቅላታለሁ እኔ እንጃ። ዲዛይነሯ የአዳነች አበቤ ናት እንዴ? ጋይስ ኦሮሞ ዲዛይነሯ የአዳነች አበቤ ዲዛይነር ናት? እኔ አላውቃትም። እኔ ራቹ ነው አሰራልሻለሁ ምናምን ስትስማን የሚሰማሁት። የአዳነች አበቤ የከንቲባዋ ዲዛይነር ከአዳነች አበቤና ከኤልሻዳይ እዩ ተለጣጥፋለች። ሰሞኑን የኢሬቻ ባህል እንደተከበረ ሁላችንም እናውቃለን እና የኢሬቻ ባህል ላይ ብዙ አይነት የባህል ልብሶች እና ብዙ አይነት ስታይሎችን ተመልክተን ነበር እና ከስታይሎቹ መካከል ያው ቲክቶከር ኤልሻዳይ የለበሰችውን ምስል ያው ጂጂ ኪያ በዚህ መልኩ ሪያክት አድርጋበታለች። ያው አልተመቻትም። ቢመቻት እንኳን እሷ ለመካድ እያሰበች ነው ይመስለኛል እንደኔ ማለት ነው። እና የአዳነች አበቤንም ስም ዝጭ ጋር ማንሳቷ እኔ በጣም አስገርሞኛል። ያው ከዚህ በፊት ከአዳነች አበቤና ያው አሁን ካለው መንግስት ጋር ምን አይነት ግንኙነት እንደነበራት ሁላችንም እናውቃለን። ግን አሁን መልሳ ዞራ እንደዚህ መሆኗ በጣም አስገርሞኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ምርጦች ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።